ያልተቀበለ ውስጡ የሚጮህ ስሜቱን ማውጣት በጩኸት እንዲያደርገው የሚገፋው ነገር አለ። እንደዚህ መሆን ፈልጎ ግን ያንን ቦታ መሆንም ያልቻለበትን ምክንያት ደግሞ በጩኸት አሁን የበቀደሙ ጩኸት በጣም ያስጠላል። በጣም ነው የሚያስጠላው። ብዙ ነገር የገለጸው እሱ ነው። በነገራችን ላይ ወንድምየውም እኮ እህቴ አሁን ወንድምየውም እኮ የዘርዬ ያናደደው የዛለታ ከትላንት ወዲያው ነገር ይመስለኛል። አዎ በጣም ነበር ሲጮህ የነበረው እንዴ ለታመመ ሰው መፍጀት ያለምንም ነገር ምንም ሪዝን አልነበረውም። ጠረጴዛ ሲመታ ሲጮህባት መልስ ሲሰጥ የነበረው ሰላም አይደለም። አንድ ሰው ሰላም ውስጡ ሰላም ሳይሆን ሲቀር ነው ለሰው ሰላም መስጠት የሚያቅተው። ገባሽ? እኔ ይሄንን እኮ ነው ውስጡ የሆነ የተደበቀ ነገር አለ። አዎ እና እኔ እሱ ምንድን ነው ጥፋት ነው የምትሉት ወይስ ምንድን ነው? አንደኛ የተደበቀ ነገሩ ጥፋቱ ነው። ሁለተኛ ነገር ደግሞ አንድ ሴክሬት የሆነ ነገር እንዳለ ይሰማኛል። እኔ ያልኩት ምክንያቱም ያ የተደበቀ ነገር ሊወጣ መንገድ ላይ ነው። ግን እንዴት ይወጣል? ሸፋፍነዋል። እሷን ገፍትሮ የሚያስወጥባ እሷ በጣም ብዙ ስህተቶችን እያየች ቁጭ ብላለች ያለችው። ኦኬ እሺ እያለችም እምቢ እያለችም ሁለት መሀል ላይ ሆና ልጅቱ ፍቅሯ ስለበለጠበት በቃ ያንን ፍቅሯን እያየች አክሴፕት ታደርገዋለች። እና አንደኛ ጸጸት ላይ ነው፣ ሁለተኛ ደግሞ ይሄ ነገር ሊወጣበት ነው እና ግራ ገብቶታል። እሱ አሁን አልፈልግም ብላ ቁርጥ አርጋ ብትወጣ ኖሮ የሆነ በአንደኛው ጎን እርፍ የሚል ነገር ይኖረው ነበር፣ በቃ ስላልፈለገች ነው ለማለት። አሁን እሷ ያንን ነገር እንደውም አላሳየችም። ብትነጫነጭም አክሴፕት አድርጋው ጸቡንም ጥላቻውንም የሚያደርገውንም እያየች ቁጭ ብላለች። እሱ ነገር ደግሞ ጭራሽ አሳበደው። ትናንት መግቢያ ላይ ምናልባት ትናንት መግቢያ ላይ እኔ አሁን ሲወጣ ራሱ ምንም እምነት የለኝም ይሁን ብዬ ነው የምሸኘው አለች እኮ። ያ እኔ ደግሞ እንደዚህ ቢሆን ለምሳሌ ማለት ነው እሷ ጋር የምር ስሜት እንዳላት ለእሷ ወይም በፊት የነበረውን ቦታ እንዳጣው ተሰምቶት ምናልባት የእሱ ጸጸት በዚህ ወይ ባልሄድ እንደዚህ አይነት ቦታ አይፈጠርም ብሎስ ቢሆን እሱም ይሆናል። አዎ እሱም ይሆናል። ግን ምንድነው መሰለሽ መታመኑን ማጣቱ ይመስለኛል። አንደኛ መታመኑን ማጣቱ፣ ሁለተኛ የባህሪው መቀየር ይሄ ባለው ሲቹዌሽን። ምክንያቱም ኦዲየንሱም ጋር እሷም ጋር በጣም ብዙ ነገር አጥቷል እሱ። አሁን ኦዲየንሱ ጋር ያለው እሱ በነገራችን ላይ ሰው እሱ ትክክል ነው ብሎ የሚልበት ወይ ራሱ በጣም በሚያሳዝኑ ሁኔታ ነው። እሱን የሚገልጸው አይደለም። ድሮ የምናውቀው እሱና አሁን የምናየው የተለየ ሰው ስለሆነ አይደለም በፍጹም። ስለዚህ ያንን ነገር ማጣቱ የበለጠ ጭራሽ ሌላ ነገር ሌላ ባህሪ ውስጥ የከተተው ይመስለኛል። ትክክል ይዘሪ። ለዛም ነው እኔ ያለኝ አመለካከት ሰው ይበልልሽ፣ ሰው ማንነትሽን ብሩኬ እንዲህ ነው ባየነው ልክ አይደል የምንለው። ያን ስለጠፋበት እሱ ምንድን ነው የሚለው አብሳላት እንድንቀበላት ምን ሲል ነበር? መልካም ልጅ ነሽ፣ ጥሩ ልጅ ነሽ። እኛ ግን የምናየው ጥሩነቷን አይደለም፣ የሰው ባል ስታማልል ምናምን ነው። ብሩኬ ጋም አሁን እኔ መልካም ነኝ፣ ለሰው ልጅ ያለኝ ይሄ ስጦታዬ ነው፣ እኔ እንደዚህ ነኝ ለምን ማለት ፈለገ? ውስጡ የሚጮህ ነገር ስላለ ነው። የሆነ የሚጠይቀው ነገር ስላለ ነው። እኔ እንደተረዳሁት እንደ ጤናም በቃ የሆነ አንድ ሰው አግዝፎ የሆነ ነገር የሚመኘውን ነገር በአፉ ካለ ውስጡ የሆነ ነገር ያንን ማች ማያደርግለት ነገር አለ። የሆነ ነገር አጥፍቷል ብዬ ነው ማምነው። እኔ እንደ ወንድም እንደ ታናሽ እንትን የሆነ ለራሳቸው ጥሞና ሰጥተው ከቪዲዮ ውጭ በደንብ እንትን ብለው ቢመጡ ሁሉ ላለው አሁን የኤፍሬምን መምጣት ደግፌዋለሁ። ነገሮች ሁሉ እንደሚጠሩ እርግጠኛ ነኝ እኔ። አሁን የኤፍሬም መምጣት ጥሩ ነው። ብቻ አሁን ይሄን አቁሞ እሱ ቪዲዮውን አቁሞ እራሱን ቢያይ ኖሮ ራሱን ቢመርምር ቪዲዮዎቹን ተመልሶ አይቶ ያደረገውን ኢቨን ካላወቅሽ ራስሽ ያደረግሽውን ነገር ቪዲዮውን አይቶ ኦኬ በቃ እኔ ራሴን አጥቻለሁ፣ ራሴን ያጣሁበት ምክንያት ደግሞ ይሄ ነው፣ ምንድነው ማድረግ ያለብኝ ብሎ ካላለ ገና እየባሰ እየጠፋ ነው የሚሄደው። ግን አሁን አስተያየቶቹ፣ ኮመንቶቹ፣ እኛ የምንነጋገራቸው ኮንቨርሴሽኖች፣ እሱ የሚያደርገው ሪያክሽን በሙሉ በቃ ተደበላልቆበት
ማንነቱን እያሳጣው ይዘሬ ይቅርታ እኮ ብሎ ለመጠየቅ ለይቅርታ መንበርከክ ለእሱ ትልቅ ክብሩን እንደ ማጣት ላይ የደረሰበት እንትን ላይ ነው ያለው። ይሄ እኔ ማን በቃ ራሱን አገዘፈው በቃ የሆነ በቃ ከዛ ደግሞ ምን አለ እኛም ስናወራ ትወደዋለች እንቅት አድርጎ ነው እሱም የሚወዳት። እሱ ለምንድነው የሚወዳት? ግን የጥማት ሄድም ብሎ ነው የሚያምነው እሱ የበለጠ ፍቅር ስላላት ብቻ ሳይሆን እሷ አስተዋይና ብልህ ሴት ስለሆነች ነው ያለችው እንጂ ስትርቅ ትርቃለች። ከብዙ ሰው አላት። ለአምሮት የእሷን ተነስታ ወንድ ብታመጣ ጨርቁን ጥሎ ነው የሚያብደው። አንድ እሱ ግን እንደዚህ አይነት ስብዕና የላትም። የበደላት ሆኖ ሀይሚ ከእጁ ከወጣች የሆነ ሊያጣት እንደሚችል አንድ የሚያስጨንቀው ነገር ያለም ይመስለኛል። ሁለተኛ ነገር ኦዲየንሱ በደንብ አውቆታል፣ እሷንም በደንብ አውቋታል። እሷም ቻንስ እንዳላት እየተነገራት ነው፣ ማን እንደሆነች እየተነገረ ነው። እሱ ደግሞ ያንን የሚነገርለትን ስብዕናውን አቶ ወርዷል። በጣም አናዶታል። ያ ነገር ሰላም ስላጣ ማላይ ነው ያሸነፍከው ምታብሉት ወደ ሚስቱ ዞር አይደል የሚባለው። ያ ነገር ደግሞ ሀይሚ ላይ ጫና እየፈጠረ ነው። ገባሽ? በጩኸት እቃ አሁን በቀደም ያ ሁሉ መጮ ምን አስፈለገ? ጌታ ሆይ ኧረ ጌታ ሆይ እያልኩኝ እኔ ራሱ ቢመጣት ይሻለው ነበረ ከእንደዛ ከሚያደርግ እንዴ። ያንን አይቶ ነው አይደለም ግን ያንን አይቶ ወንድምየው የመጣው። ስለዚህ እሷ እናደደው። ይሄ ደግሞ ፌር አይደለም ነው ብለው እኔ ቡቱ ምን አለ ቡቱዬ እንዴ እንደዛ አድርገሽ የቤት ዕቃ መምታት። ኧረ ቆይ አንድ ኮልኮሌቱ አትበይ። የምትመታ ነገር አይደለችም። ዩዘርዬ ወይ አንድ ኮልኮሌቱ በራየሽ በእኛ ሰው የሆነ አንድ ከት ዩቱበር አለ። ምን አለ? እኛ እኮ አሳድገን ነው ሁሉም እኮ እኛው አሳድገን በእኛና በሀይሚ ነው የሚፈነጩት። ፈጣሪ ትዕግስቱን ስጠን። አንቺ የምታስከብር ባልሽን የምታስከብር ተነግሬዋለሁ እኔ ራሱ በኮሜንት ባለጌ ምን አባቱ አገባው። እሱ ደግሞ ተጠንቀቂ ቲክቶክ ላይ የምትናገሪ ምናምን ይላል። ስለሱ በደንብ ነው የምንመጣው። አርፎ ይቀመጥ። ምክንያቱም ይሄ ገና ለገና ንግግር አውቃለሁ ብሎ የሚናገረው ንግግር ዋጋ ያስከፍለዋል። ምን አባቱ ነው የሚያውቀው? ያውቃል እያጠፋ ምን አደረገች? ኧረ ዝም በይው። አይደለም ባልሽን ማስከበር ያለሽው አንቺ መቼ ነው? ምን አለችው? የትኛውን ወንድ አምጥታ የትኛውን ነገር አድርጋ በቤቱ ነው የምታስንቀው? ይሄን ልጅ ሴት ያመላልስ እረፉ። ለዚሁ ነው አስተያየት አይሰጡም እንዴ? ይሄ ነገር ራሱ ቢሆንም አንቺ ቢሆንም ቡቱዬ እኔ እኮ የምናደደው ለዚህ ነው። ቢሆንም ጥሩ ስራ ሰርተሽ ነው ማግኘት ያለብሽ እንጂ የሆነውን ያልሆነውን አጨማልቀሽ አይደለም። ለኦዲየንስ ይሄ ነገር ኦዲየንስ ጋር ሄዶ ምን ይፈጥራል? ትክክል ነው ወይ ብለው አምጥተው ነው እንጂ እኮ ዝም ብሎ እንደፈለገ አምጥቶ አይደለም። ቪው ላይ ምን ሆነሻል? ለጨረቃ ፋሚሊ ነው የተናገረው። ይሄንን ደግሞ ጨረቃ ፋሚሊ ተናገረው። እኛ ደግሞ ቁጭ ብላችሁ አለ እኮ እንመጣለን። እኛ ካላስተካከለ አርፎ ይቀመጥ። እንደዚህ የሚባል ነገር አንቺ ነሽ እንትንሽን ባልሽን የምታስከብሪው አላለም። ዝም በይው ወንድ ሲያስከብር ነው የማውቀው። ወንዱም ደግሞ ሰላም ነሽ እና እውነት ነገር የለም። ይሄ ልብ አይቶ አይን ይፈርዳል የሚባለው ነገር ምንድን ነው? አይን አይቶ ልብ ይፈርዳል። ትክክለኛ የሆነ ነገር ሲናገር ለምን ተናገራችሁ ይባላል። ይሄ ጥሩ አይደለም። ነግበኔ ወንድሙ ቪዲዮ ሰርቷል። አሁንም ትልቁ ለቋል። ኤፍሬምን ተቃውሞ ታያቸው በእናትሽ የእንጀራ ገመድ ነው እሱ ላይ ማታ ነው የሚሄድበት። አሁን እኔ የወንድሙ እየሆን አልሰማሁም። አሁን እስቲ ቆይ አይቼ ነው የገባሁት እኔ መቅዲ ትጅ እያመሰግናለሁ። እኔ እናት የእኔ እናት ተሰቢሉ እኮ እነሱ በስልክ ይጨርሳሉ። ቢዝነስ እና ቢዝነስ ስለሆነ እንጂ በዚህ ሰዓት አንበሳ ለምንድን ነው የምትለቂው? ቆይ ትጅ አሁን እኔ በወድቅስ በዚህ በስራ ደክሜ በወድቅስ ራሴን ስቼ ምን አስበሽ ነው? ግን አንቺ ጥሩ ነው እንደዚያ ነገር። አይ እናመሰግናለን። እንኳን እና እንደዛ ነው እልሻለሁኝ። እሱን ተይው እባክሽ። ማታ ነው የምሄድበት። ቆይ ሰምቼው ገና ተሰቃየን እኮ አንቺ እነሱ ተሰቃየን ነው የሚያጣጥፉት። እባክሽ እሺ እንዴ
እና እንደዚህ ነው እውነት ያውሩ። ለምዬ በይ እስኪ ወይ ቡንቱ ወይ ደግሞ ሀናም ልክ ነሽ። ስሚማ ዩዘርዬ አሁን እንትን ስል ሁላችሁ ሰላም ብያለሁ። እንደጌታ ጠብቃችሁ። እሺ አሜን አሜን። ትጅያ ሁላችንም ፈጣሪ ጠብቀን። እኔ አንቺ ያልሽው ልክ ናችሁ ማለት እዛ ጋ አሁን እንደዛ መሆኑ ልክ አይደለም። ገብቶሻል? ኦዲየንስም እኮ ባየውና በተሰማው ነው የሚፈርደው። አሁን እሱ ስንት ህዝብ እየተከታተለው እኛ ማብራትን ሰብስቦ የአምፖሉን የሚስበር ብርጭቆ አላየንም። ያው ድምፁን የሰማ ነው። ግን ቢሆን መጥዬ ፍርዬን አስገቢያት። ይቅርታ ቆንኩሽ። እሺ ቢሆንም ግን ይደብራል። ለተመልካች የተመልካች ክብር የሚባል ነገር አለ። ገብቶሻል? ተመልካች መከበር አለ። ኦዲየንስ መከበር አለበት። በቃ ዛሬም ነገም ኦዲየንስ መከበር አለበት። ኦዲየንስ መናቅ አያስፈልግም፣ መስደብ አያስፈልግም። ምክንያቱም ባዩት ነው ማንኛውም ሰው። እኔም የተሰማኝን ስሜት ነው ማውራው፣ ሁላችንም የተሰማንን ነው የምናውረው። ገብቶሻል? ስለዚህ ቢያንስ እነሱ ለዛ ኦዲየንስ ይሄ ኦዲየንስ ምን አይቶ ነው እኔን ያወራው? ምን አይቶ አልተሰደቡ፣ ምን አላሉ። በቃ ይሄ ልክ አይደለም። ሰላም ነሽ ነው የተባለው። ትንጫጩት እንዴት ዋላችሁ? ምን ሰላም አለ? መግቢያ መግባት ከፈለገች አታስገቢያት። ፈልጋ ከሆነ ላላ መግባት አትፈልግም። እንዴት እየሆናችሁ ነው እናንተ አካባቢ? እንዴት ነው? ኧረ እኛ ጋር ሰላም ነው እኮ። እኔ መሀል ከተማ ስለሆንኩ ሰላም ነው፣ ዳር ዳሩ ነው እንጂ ሰላም ነው፣ እግዚአብሔር ይመስገን። ከዱባይ ወደ ኢማን እየሄዱ ነው አሉ። አንቺ ኦማን ሄደ እንደ ኦማን ሄደ እንደ ነገሩ። አይ ወደ ኦማን የሚሄድ ሰው አለ አሉ። ሰዎች እየሸሹ ነው ከዱባይ። እሱ ልቃው ኦማን ቅርብ ነው። እሺ ቀጥይ በቃ ተያት። ፍርዬ ምን ሰላም አለ? ቡጥቡጥ ነው፣ ምንም ሰላም የለም ማሬ። ለምን ሰላም? ምንድን ነው? ለምን ተከሰተ? ሩርጎ አሁን እነዚህ ቱበሮች እያሉ ሰላም አለ? ምንድን ነው እሱ? ምንድን ነው? ምን ሰማው? ምንም እኮ አልሰማሁም። እና ቡቱዬ ያብራራሽው ነገር በጣም ደስ ይላል። ቡቱዬ ያብራራሽው ነገር ዩዘርም ትክክል ነው ያወራችሁት። በእውነት በጣም ደስ የሚል ውይይት ነው። እና በቃ ገባሽ? ይሄ ነው እኔ አሁን ለዛም ሳናዳላ ለዚህም ሳናዳላ የተሰማንን ስሜት ያየነው በቪዲዮ ልክ ነው የምንፈርደው። ገባሽ? ምንድን ነው የተከሰተው? እሺ ምንድን ነው? ማታ የተሻሉ ወይ ፍሬ እንትና የፍሬም ልክ አይደለም እያሉ ነው። ምን አስተያየት አለሽ ፍሬ? ኤፍሬም ማለት ነው። እና አሁን እኮ ዛሬ ነው እኮ የሚለዩት። ኤፍሬም ትክክል ነው። ወንድምየው እናቴ ዘራፍ ሲል ነበር ትላንትና። መውሰዱ እኮ ልክ ነው። ዘራፍ እያለ ነው ትልቁ እያየሁት ነው። እሱ ደግሞ መኪና ውስጥ ተቀምጦ እዛ ቁምቡርሳ እየለፈለፈ ነው። እሱ ሳይሆን ለብዬ መውሰዱ ትክክል ነው። እኔ ፈርቼ ነው። ገብቶሻል? ለዋላት መባሉ ሲጀምር መቅድዬ ሲጀመር የኦዲየንሱ ስራ እጅ አለበት። እሺ በጣም ተደውሎለታል። በጣም ሰውም ሲያወራበት ነበረ። ለምን አትሄድም ተዘጋጅሽ ከትላንትና ወዲያ እንደውም አንቺ ቤት ይሁን ማን ቤት ለምን አትሄድም ሲባል እንደዛ አትበሉ ምናምን ብዬ ስናገር ነበር። አዎ ለምን ወንድሞቿ ዝም አሉ? ለምን ይሄውን ሁሉ አብርሃም ሲጨማለቅ እሷ አንድ ቀን ገብታ አታውቅም። እውነት ለመናገር ገባሽ? ግን አብርሃምን ቁጥር ሁሉ የጠየቀ ሰው አይቻለ ኮሜንት ላይ እኔ ማለት ነው። ለምን ስንቱ ደውልልኝ ነበረ ለአንቺ ደውዬ ከነገ ዛሬ ይስተካከላል ስትይ ነበረ ብሎ ነው ያለው። እና የኦዲየንሱም ተደውሎ በጣም ብዙ ነገር ተነግሮታል። ተነብንትን ብለውታሉ። ገባሽ? ሆኖም መሄዷት ትክክል ነው። አሁን እኛ ለሁሉም ነገር ከመቸኮላችን ብዙ ከማውራታችን እንደኔ የዛሬውን እንያ አይቻልም። ቪዲዮ እኛ ምን አልን ታዲያ? ስሚማ ስሚ ፍሬኮ ስሚ፣ እኛ እኮ አሁን ምንም እኮ አላልንም። አሁን እኮ ወንድምየው ልክ አይደለም ነው የኔ ጥያቄ። ስሚ ፍሬ ወንድሙ ማታ በዛ ለሌት መምጣት ልክ አይደለም። ቪዲዮ ያልሰሩ ለምን ወጥተው ሰሩ? ቆይ ታለምዬ፣ አሁን ምን መሰለሽ፣ አሁን ወንድሞቹ ሁሌም የሆነ ነገር ሀይሚ ኮሽታ ስትፈጥር ከዛም ከዚህም እንደ ትኋን ይፈላሉ። ገብቶሻል? ልክ እሷ ስትረገጥ ስትመታ ወይ ደግሞ በቃ ማንም አፉን ሲከፍትባት ጭጭ ርጭ ብለው ነበረ አይደል እንዴ? ምንም ቢሆን ወንድሟ ነው አይደል? ስለዚህ አሁን በዛ ማታ ገብቶ አባትክ እንደዚህ ነው፣ ቤተሰብ እንዲህ ነው፣ እንደዚህ ኮለ እንደዚህ ነው ኖ ለምን ልጅቷ ስትመታ ለምን ወጥቶ ቪዲዮ አልሰራም? እሱ
ቁጭ ብሎ ቡናውን እና እንጀራውን የጠረቀበ በአዲስ እሷ በለፋችበት ቤት ውስጥ ማለት ነው። እናወራ ከተባለ ግን አናወራም። ጊዜ ያለው የምናወራበት ገባሽ አይደለ? በዛ ቪዲዮ ላይ አንተ ወንድሜ ትክክል አይደለህም፣ እች ልጅ እንደዚህ አርጋት፣ እች ልጅ ወይ በህግ ጠይቃት ወይ እንደዚህ አርጋት ብለው ሰርተዋሉ። ልክ የሆነች ነገር በቃ በሀይሚ በኩል ሲመጣ ያም ይሄም እንትን ይላሉ፣ ይፈላሉ። ያ መሆን የለበትም። ትክክል ነገር ነው ኤፍሬም ያደረገው። በቃ አለቀ። እኔም ትክክል ነው ደግፌዋለሁ ፍርዬ፣ እኔም ደግፌዋለሁ። ትክክል ነው ያደረገው። ምንም ቢሆን ለምን መሰለሽ ብሩክ እኮ ተገና አልሆናትም። አሁን ይኸውልሽ አሁን ምን አለ መሰለሽ ዛሬ ነው የምናውቀው ብለን ስንላችሁ ከትላንትና ወዲያ ዕቃ ሲሰብር ወንበር ሲገፋፋ ብትፈልጊ ኑሪ ምናምን ብዙ ነገር እያየን ነበር አይደለ? ውጪን ያኔ ለገባው ቋንቋ ለገባው በደንብ አድርጎ ነገሮች ለሚያገናዝብ ሰው ውጭና ሂጅን ነው። የኔ ባንትነ ሰው ቢፈራገጥ እኔን ውጭና ሂጅ እያለኝ ቦታ እየሰጠኝ ነው ያለው። ገባሽ? ስለዚህ ዛሬ ላይ መጥቶ የሚናገረውን አኪድ ትላንት ወጣ ዛሬ አትመለስም። ግን እዛ ቤት ውስጥ ተመልሳ ሴት ከመጣች ስለ እውነት አስረግጬ ነው የምነግራችሁ። መጀመሪያም ሀይሚ ከዛ ቤት እንድትወጣና እሱ ከኋላ ህይወት አለ ብዬ ነው እኔ ክርክርም አልፈለግም ከዚህ በኋላ የዛሬ ቪዲዮ አይቼ ይሄ ነው የምወስነው። መግድዬ ገብቶሻል? በራሴ ሙድ እየገባው እጫወታለሁ። በቃ የሚለይልን ዛሬ ነው ያለውን ነገር ዛሬ ማየት ነው። ትክክለኛ አፍቃሪ ዛሬ ያደረገውን ዛሬ ሄዶ ከኤፍሬም ጋር ይጣላል ወይ ሌላ ነገር እችን 2 ቀን 3 ቀን ይፈጥራል። ከዛ በኋላ ሴት ፍርዬ ሴትም አያመጣም። አይተዋትም። ሀይሜን ከተዋት እንኳን አይደለም ሊተዋት እኔ ቤት ስለ ሴት አታውሩ። ስሚ መግዲ ከትላንትና ወዲያ ከትላንትና ወዲያ አዳራሹን እየወጣ ማንም ቢመጣ ብሏል አይደል? ቀን ላይ ደግሞ እች ጋር ፈርሳ ቡሉ እኮ እኔ ሄጄ እዛ ነው የምወልደው አለች አይደል? አየሽ ወይ ነው ከተምታታብኝ። ለዛ ነው ተረጋጊ ነው ቀመረን የኔ ቆንጆ ተረጋጊ። ማይኔ ወደ አንድ ነገር ልንገርሽ። አሁን እኛ እሱ እኔ አሁን እያልኩ ያለሁት የለም እነሱን አጀንዳ አንሰጣቸው አንድ በይ። ሁለተኛ እንደው ይሄ ህዝብ እየተከታተለ እንደው የፈለገ ህዝቡ ቢናገረውም ምንም ቢለውም ወይ የእሷ ነገር ቢያናድደውም እንዴት ነው ደህና እናስተምራለን የሚል ከአንድ 300,000 ህዝብ ይዞ ያንን ካካካካካ በእግራት ምን ማለት ነው? የምን ክብር ማለት ነው? የፈለገ ወደስ ያንዳዳቸው የፈለገ ነገር ስነ ስርዓት የሚባል ነገር አለ። ገብቶሻል? ሁለተኛ ደግሞ ወንድምዮ በዛ ሌሊት ተጣድፎ ገና ሳያይ እቺ ሴትዮ እኔ እኮ ጉድሽን ባወጣ እኮ እኔ ብዙ ሰው ነው የሚጠላሽ ያ ስትል የት ነበረ? አንቺ ሀይሚ እኮ እኛ የምናውቃት ናት። ሀይሚ በእኛ እጅ ነው ያደገችው። ምን አባሽ ነው የምታወጪው? ምን አላት? ለምን አላለም? ዛሬ ፍሬም ሲመጣ ለምንድን ነው ያዙን ልቀቁኝ ያሉት? ሁለቱም በየተራ ይወጡ። ለምንድን ነው እኛ ላይ የሚደነፉት? ለምን እንዴ? ምን ማለት ነው ይሄ? ምንን ያመለክታል? እኛ ሌሊቱ ሙሉ ጉሮሯችን እስኪ ነቃ እየጮህን እነሱ ወጥተው ቪዲዮ ሰሩ። ተመታ የወደቀች ጊዜ እንዴት ሆነች እንዴት ነች ብለው ሰሩ። በቀደም ወንድሜ ልክ ነው ልክ ያልሆነችው እሷ ነች ብሎናል። እንግዲህ ፍርዬ ሰምተሻል? ወንድሜ ልክ ነው ብሎ እና ታዲያ ወንድሙ ልክ ካለ እኮ ወጥቶ እኮ ሀይሚን መቃወም እኮ አያስፈልግም፣ ወይም ኤፍሬምን እኮ መቃወም እኮ አያስፈልግም። የእሷም ወንድሙ ደግሞ ልክ ነው፣ እሱም ወንድሜ ልክ ነው ብሏል። እሷም ደግሞ ወንድሟ ልክ ነው ምንም አላጠፋም እንዴ። ለምን እኛን ክፉ ነገር ያናግሩናል? ለምን እኛ እንደማናውቅ ጅል እንመስላቸዋለን እንዴ? ምን ሆነው ነው እነሱ? ሁሉም ሰው ሁሉን ነገር ያውቃል።